ወንጀለኛ ልባ ምን ነገረኛ አይቱናታ አንቺ ዝም ብለህ ወግጂ ታታሽ 5000 ብር ታስቀጭው አይቀጣም እኮ ኧረ እባክሽ ከነገ ጀምሮ ቅጣት ይጀመራል እንዳትቀጡ እንዲሁም ደግሞ ጓደኞቻችሁና ቤተሰቦቻችሁ እንዳይቀጡ ይህንን ቪዲዮ ሼር ማድረጋችሁን አትርሱ እንድናያችሁ እስኪ 1 ኪሎ መኮረኒ ስጠኝ እንጀራ አለ አይደል 2 እንጀራ በዛ ዱቄት ፍርኖ ዱቄት አለ እስኪ 1 ኪሎ ፍርኖ ዱቄት ደግሞ እዚህ ጋር የተከለከለው ሁሉም አይነት የፌስታል ዘር አይደለም ይሄ የፌስታሉ ጉዳይ ግን በስነ ስርዓቱ ለህዝቡ መረጃ የደረሰው አይመስለኝም ማለትም ሁለት አይነት መረጃዎች እየወጡ ይገኛሉ የመጀመሪያው መረጃ ምንድነው ከፕላስቲክ የተሰራ ማንኛውም አይነት እቃ መያዣ ፌስታል እንደማይቻል አንዳንድ መረጃዎችና ጽሁፎች እየወጡ ይገኛሉ የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መወሰድ እንደሚጀምር መግለጹን ሪፖርተር ዘግቧል ሁለተኛው መረጃ ደግሞ የተከለከለው ሁሉም ፌስታል አይደለም የተከለከለው አንድ ጊዜ ብቻ ተጠቅመን የምንጥላቸው አካባቢን የሚያቆሽሹና ስስ የሆኑ በቀላሉ የሚበጣጠሱ ፌስታሎች እንጂ ጠንካራ የሆኑ ልክ እንደነ ኩርቱ አይነት ፌስታሎች አልተከለከሉም የሚሉ መረጃዎች እየወጡ ይገኛሉ ከጥር 23 2018 ዓ.ም በኋላ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ በአዋጁ መደንገጉን አቶ ተሾመ ገልጸዋል ስለዚህ ይሄ ጉዳይ በስነ ስርዓቱ ለህዝቡ መረጃ መድረስ አለበት ብዬ አስባለሁ እንደምን ይወድቃል እንደዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾይ 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 የተከለከለው ሁሉም አይነት ፕላስቲክ ከሆነ ምንም አይነት ፌስታል ይዞ መገኘት አይቻልም ብሎ መረጃ መስጠት የተከለከለው ሁሉም ፌስታል አይደለም ስስ የሆኑ በቀላሉ የሚበጠሱና አንድ ጊዜ ብቻ የምንጠቀማቸው ልክ እንደነ አንድ ብሩ አይነት ፌስታሎች ናቸው የተከለከሉት የሚል መረጃም ከሆነ እንደዚህ ብሎ ለህዝቡ መረጃ ማድረስ የተሻለ ይመስለኛል ከነገ ጀምሮ ቅጣት ይጀመራል እንዳትቀጡ እንዲሁም ደግሞ ጓደኞቻችሁና ቤተሰቦቻችሁ እንዳይቀጡ ይህንን ቪዲዮ ሼር ማድረጋችሁን አትርሱ እንደሚታወቀው ከዚህ በፊት ስስ ላስቲኮችን ወይም ደግሞ በድጋሚ አገልግሎት ላይ የማይውሉ ላስቲኮችን መጠቀም የሚከለክል ህግ ወጥቶ እንደነበረ ይታወሳል ይህግም እንግዲህ ከጥር 23 ጀምሮ ተግባራዊ እንደሚሆን ጭምር እንግዲህ ከዚህ በፊት መረጃውን አድርሻችሁ እንደነበረ የሚታወስ ነገር ነው ከነገ ጥር 23 ጀምሮ እንግዲህ ይህ ነገር ተግባራዊ መሆን ይጀምራል ይህንን ፌስታል ይዛችሁ የምትገኙ እንዲሁም ደግሞ በመሸጥ ላይ የምትገኙ ሰዎች ከነገ ጀምሮ ቅጣት እንደሚጀመር ጭምር ነው ይፋ እየተደረገ የሚገኘው ይልቁንም ፔፐር ባጎችን እንዲሁም ደግሞ ወፍራምና ከባቢን በቀላሉ የማይበክሉ በተደጋጋሚ ልንጠቀምባቸው የምንችላቸውን ላስቲኮች በመጠቀም እንግዲህ ራሳችሁን ከቅጣት እንድትከላከሉ መልእክት ማስተላለፍ ፈልጋለሁ ሁሉ ጊዜ ፌስታል ለሚያንጠለጥለው ጓደኛችሁ ይህንን ቪዲዮ ሼር ማድረጋችሁን አትርሱ ሜቲ ብሬኪንግ እና ጠበቃ ሰብለ አሰፋ የተከለከለው ዩዝ እንደ ስሩ አይነት ማለትም የአንድ ብሮቹ አይነት ፌስታሎች እንጂ ሁሉም ፌስታሎች አይደሉም ብለው መረጃ ሰጥተውናል እንደዚህ ብለው በአዲሱ አዋጅ የተከለከሉት ያልተከለከሉት የትኞቹ ፌስታሎች ናቸው እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ እንግዲህ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 መውጣቱን ተከትሎ በተለይ ፌስታልን አስመልክቶ ያለው ከልከላ ብዙዎችን እያሳሰበ የትኞቹን ነው የሚመለከተው የትኞቹን ነው የማይመለከተው የሚለው አነጋጋሪ ሲሆን ይስተዋላል ከዚህ ጋር በተገናኘ መረዳት ያለባችሁ የተከለከለው ሁሉም አይነት የፌስታል ዘር አይደለም በልዩ ሁኔታ አዋጁ በግልጽ ያስቀመጠው ለአንድ ጊዜ ብቻ ጥቅም ላይ ውለው የሚጣሉ ፌስታሎችን ነው ስለሆነ እነዚህ ስስ ሲሆኑ ፌስታሎች ከአንድ ጊዜ በላይ አገልግሎት የማይሰጡ እኛም ደግመን የማንጠቀምባቸውን ብቻ ነው መጠቀም የተከለከለው ከዛ ውጪ እንጀራ ለምሳሌ የሚቀመጥበት አይነት ላስቲክ
ኩርቱ ፌስታል የሚባለው ወፍራሙ፣ ቢጫው፣ ሌሎችም አይነት የተለያዩ ከአንድ ጊዜ በላይ ሰው እያጠበ የሚጠቀማቸውን ፌስታሎች መጠቀም አልተከለከለም እና እነኚህን ስስ ከአንድ ጊዜ በላይ የማያገለግሉ ፌስታሎች መጠቀም ብቻ መከልከሉን ተረድቶ በዛ መልኩ መገንዘብ ይገባል። ሁሉም አይነት የፕላስቲክ መያዣ አልተከለከለም። በተቃራኒው ግን በብዛት እየተሰራጨ የሚገኘው ዜና ምንም አይነት ፌስታል፣ ምንም አይነት ፕላስቲክ ይዞ መገኘት አይቻልም የሚለው ነው። ስለዚህ ግልጽ የሆነ መረጃ ሊሰጠን ይገባል ብዬ አስባለሁ። ነገ ጥር 23 ቀን ስስ ፌስታሎች ላይ የተጣለው እገዳ በይፋ ወደ ተግባር ይገባል። የአካባቢ ጥበቃ ባለስልጣን የሰጠው የ6 ወራት ዝግጅት ጊዜ ዛሬ ያበቃል። ስስ ፌስታሎችን ማምረት፣ ወደ ሀገር ውስጥ ማስገባትና መጠቀም ያስቀጣል። በፌስታል ፋንታ የወረቀት ከረጢቶችን፣ ዘንቢልን ወይም የጨርቅ ከረጢቶችን መጠቀም የግድ የሚል ሲሆን ነገ በገበያ ላይ ስስ ፌስታል መስጠትም ሆነ ይዞ መገኘት ህገወጥ ተግባር ተደርጎ የሚቆጠር ነው። ታዲያ ነገ ሱቅ ወይም ገበያ ስትሄዱ ምን ይዛችሁ ለመሄድ አቅዳችኋል? የድሮዋን ዘንቢል፣ የወረቀት ከረጢት ወይስ ገና አላሰባችሁበትም? ሐሳባችሁን በኮሜንት አጋሩኝ። አንድም ላለመቀጣት፣ ሌላም የአካባቢያችንን ጽዳት ለማስጠበቅ ጥንቃቄ አድርጉ መልእክቴ ነው። መልካም ጊዜ። እኔ ግን እንደ ግል ሁሉም ፌስታል ባይከለከል ጥሩ ነው ብዬ አስባለሁ። ልክ እንደነ ኩርቱ አይነት ያሉ ጠንካራ ፌስታሎች ባይከለከሉ፣ በተለይ ደግሞ ቀለል ያለ እቃዎችን ለምንገዛ፣ በተለይ አሁን እንጀራ ለመግዛት ካለ ፌስታል አይሆንም። ካርቶን ብትሉ ወረቀቶች ብትሉ እንጀራን የማበላሸት አቅም ስላላቸው፣ ኬሚካል ስላላቸው በቀላሉ እንጀራን ያበላሻሉ ብዬ አስባለሁ። ስለዚህ አባት ሰላም ነው? እንጀራ አለ እንዴ? አለ። እስኪ እንጀራ አይ አባት ለአንድ እንጀራ የ5,000 ጀመሩ እንደ እንደዛ እና ከባድ ነው። ንቃ አባቴ፣ አንተም ራሱ አርጋት ዘለ። እሺ ይኸው አድርጌልሃለሁ። እሺ ብሩን ተመለሽ ተባለ። እሺ አባቴ እንጀራ ብቻ አይደለም፣ በጣም በርካታ ምሳሌዎችን ማንሳት እንችላለን። ስኳር የለም። ቶሎ በላለች እኮ እያሉ ቶሎ በል። ሩብ ካለ ሩብ አድርግልኝ። አፍጥሽ አባቴ፣ ወይም የሩብ ግማሽ አድርግ ይኖራል። አለች እኮ እያሉ አፍጥሽ። እሺ ይኸው አባቴ፣ ይኸው ምን ሺህ ነው ኩንታል? ይኸው ፌስታል እኮ ተከልክለናል እኮ ያረዳች እና በኩንታል ነው። አዎ እና ጡት የለም እንዴ? ሽመርቅበት። እሺ ይኸው አባቴ፣ ቴሌ ብር አለ አለኝ። እሺ ቶሎ 09 ፌስታል የግድ እንድንጠቀም የሚያስገድዱን ለነሱ ተብለው ስስ ፌስታሎቹ ተከልክለው ጠንካራ ፌስታሎች ማይበጠሱ በየጊዜው ልንጠቀማቸው የምንችላቸው ፌስታሎች ቢፈቀዱ የተሻለ ይመስለኛል። ከፍሬሽ ኮርነር ሙዝ ገዛውኝና ፌስታል የለም አሉኝ። ምን ላድርግ? እንደዚህ ተሸክሜ ወደ ቤት። በበደሌ ከተማ የሚገርም ዜና፣ ዳቦ ያለ ፌስታል እየተሸጠ ነው 100 ብር። በተጨማሪም ደግሞ ፌስታልን መከልከል ብቻ ሳይሆን ከተከለከለ በኋላ ደግሞ ምንድን ነው የምንጠቀማቸው አማራጮች የሚሉት ወሳኝ ጥያቄዎች ይመስሉኛል። ስለዚህ በፌስታሉ ምትክ ምን አማራጭ ቀርቧል? በየሱቁስ ምን አለ? በገበያ ምን አለ? በምንስ እንጠቀም የሚለው ወሳኝ ጥያቄ ስለሆነ ለዚህም ፌስታሉን አይብር ተከልክሎ ወገን ዳቦ ቤት ሄጄ ወተት በፌስታል ሸጡልኝ። ማነው በወረቀት ሸጡልኝ እና በወረቀት እንደዚህ ይዤ ወደ ቤት መጣሁ ማለት ነው። በጋዜጣ ተጠቅልሎ ስጋ ምናምን የሚሸጥበት ሰዓት ሄድ ከፋርማሲ ራሱ የገዛሁት ሁለት ብሮችና ኮልጌት ምናምን በወረቀት ፌስታል ወፍ ፌስታል ላያያዝ ራሱ አይመችም። ለማንኛውም ግን በዚህ በፌስታል ዙሪያ በጣም የሚያስቁና አድክም የሆኑ ቪዲዮዎች ቲክቶክ ላይ እየተሰራጩ ይገኛሉ። እነሱን አንድ በአንድ
እንመለከታቸዋለን። አልሰማንም ብላችሁ እንዳትቀጡ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። በኢትዮጵያ ከጥር 23 ቀን 2018 ዓ.ም ጀምሮ ስስ ፌስታል መጠቀም እንደማይቻልና ይዞም የተገኘ ከ5000 ብር እስከ 10000 ብር እንደሚቀጣ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረት እንዲሁም ወደ ሀገር ውስጥ ማስገባት ደግሞ ከ50000 ብር እስከ 100000 ብር የሚደርስ የገንዘብ መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ ረቂቅ አዋጅ በህዝብ ተወካዮች ምክር ቤት ጸድቆ በስራ ላይ በመዋሉ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክል ኢትዮጵያን ሪፖርተር መረጃውን አጋርቷል። ለማንኛውም ፌስታልን የሚተኩ 3 ነገሮች ላሳያችሁ። አንደኛ ባልዲ፣ መያዣ አለው። ባልዲ ይመቻል፣ ክዳን አለው፣ ማንም አይባችሁ ምን እንደገዛችሁ። ሁለተኛ የሮል ኦሞ ትልቁ ማለት ነው፣ እሱን ትገዙና እቺ ፐርፌክት። ሶስተኛውና የመጨረሻው ሎ በጀት ጋይስ፣ ሎ በጀት ትራስ ጨርቅ መድኃኒዓለም ውትፍትፍ ታረጉትና ማለት ነው ጋይስ፣ ውትፍትፍ ታረጉትና ፎሎ ፎር ሞር ቲፕስ። እሺ እንደምታውቁት እንግዲህ ሰሞኑን በፌስታል ዙሪያ ጠንከር ያለ ህግ ወጥቷል። ማንኛውም ሰው የፕላስቲክ ፌስታል ይዞ ከተማ ውስጥ ሲንቀሳቀስ ሲገበያይ የተገኘ ሰው ከፍተኛ የገንዘብ ቅጣት ይተላለፍበታል የሚል ህግ ወጥቷል እና እናቶች፣ የአበሻ እናቶች እንዴት ይህን ዜና ይቀበሉታል? ገብተዋል። እንደ ህግ ያው አካባቢ ንጽህና ከመጠበቅ አንጻር ጥሩ ነው፣ ግን የአበሻ እናቶች ማለት እኛ ቤት አሁን ፌስታል ላስቲክ አይጣልም ነው ማለት የአበሻ እናቶችና ፌስታል እንደዚህ እጅና ጓንት ናቸው። በቃ ያሁን እኛ ቤት ምንም ቢገዛ ምንም አሁን ማዘር በቃ ይሄ የፌስታል አግሮ አምራች ኢንዱስትሪ ዳይሬክቶሬት ዳይሬክተር በላት። የፌስታል የጥልቁ ማህበር አባላት ናቸው የአበሻ እናቶች። ቲቪ እኛ ቤት ተልጦ ላስቲኩና ካርቶኑ ቁጭ ብሏል። እስካሁን አይጣልም። ፌስታልና ላስቲክ በአበሻ አይጣል ነውር ነው። በቃ ፌስታል አይጣልም ነው እና እናቶቻችን አሁን እንዴት ነው ዜና የሚቀበሉት? በቃ አሁን ማዘር እያበደች ነው። ያ ሁሉ ፌስታል ገደል ገባ እያለች ነው። ይሄ የፌስታሉ ጉዳይ በስነ ስርዓት የተነገረ አይመስለኝም። ማለትም የትኛው ፌስታል እንደተከለከለ የትኛው ደግሞ ህጋዊ እንደሆነ በስርዓቱ የተነገረ አይመስለኝም። ጠበቃ ሰብለ አሰፋ የሰራችውን ቪዲዮ አይቻለው። እነ ኩርቱንና እንደ ኩርቱ አይነት ያሉ ወፋፍራም እና በድጋሜ ልንጠቀማቸው የምንችላቸው ፌስታሎች እንዳልተከለከሉ ተናግራለች። ህጉንም አንብቤ ነበረ። አንድ ጊዜ ተጠቅመን የምንጥለው አይነት ማለትም ልክ እንደነ አንድ ብሮቹ አይነት ፌስታሎች የሉም ተጠቅመን የምንጥላቸው፣ እሱንም ኦፍኮርስ አንጥላቸውም እኛ። ግን በጣም ስስ የሆኑ እና ጠንከር ያላሉና በቀላሉ የሚበጠሱት ናቸው የተከለከሉት እንጂ ወፋፍራም የሆኑ በዲዛይን የተሰሩ ልክ እንደነ ኩርቱና የሆኑ ፌስታሎች አሉ አይደለም፣ የሚያማምሩ ለመያዝ የሚመቹ በቀላሉ ማይበጠሱ እንደዛ አይነቶቹ የተከለከሉ አይመስለኝም ያልኩት ደግሞ 100% ደግሞ እርግጠኛ ሆኜ ተናግሬ በኋላ ደግሞ እኔ ላይ የሆነ ችግር እንዳታመጡ ፈልጌ ነው። ህጉም የሚለው ጠበቃ ሰብለ አሰፋን ቪዲዮ እንደሰራችሁ ከሆነ እንደ ኩርቱ አይነት ያሉ ፌስታሎች አልተከለከሉም። እኔ አሁን ግልጽ እንዲሆንልን የምፈልገው ጥቁሩ ፌስታል ተከልክሏል ወይስ አልተከለከለም? ያ በ10 ብር የሚሸጠው ማለት ነው። አይ ቲንክ 10 ብር መሰለኝ። ምክንያቱም እሱ ፌስታል ጠንካራ ነው፣ በቀላሉ አይበጠስም። በርካታ ኢትዮጵያውያን የሚጠቀሙበት የነበረው ፌስታል እሱ ነበረ። ምክንያቱም ጠንካራ ነው፣ አይበጠስም፣ ብዙ ዕቃም ለመያዝ ይመቻል። እሱ ተከልክሏል ወይስ አልተከለከለም? በህጉ መሰረት ከሄደን አንድ ጊዜ ብቻ የምንጠቀመው አይነት ፌስታል ስላልሆነ ማለት ነው። ህዝቤን እያየው እንደሆነ ማዳበሪያ፣ ዘንቢል፣ መሶብ፣ ድስት ብቻ ምን አለፋችሁ ቲሪ ቤት ውስጥ ያሉትን ቁሳቁሶች በመጠቀም ዕቃ እየገዛ ይገኛልና ይሄ ነገር በስነ ስርዓቱ እነዚህ ፌስታሎች አይቻሉም፣ እነዚህ ፌስታሎች ይቻላሉ ተብሎ በስነ ስርዓት ዝርዝሩ ሊቀመጥ ይገባል ብዬ አስባለሁ።